ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ብሔራዊ ተሃድሶ ኮሚሽን ከለጋሽ ሀገራትና ዓለም አቀፍ ድርጅቶች ተወካዮች ጋር በዲዲአር አተገባበር ሂደት ላይ በዛሬው ዕለት ምክክር አካሄደ። ምክክሩን የመሩት የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን ኮሚሽኑ እያከናወናቸው ያሉ የዲዲአር ፕሮግራም ስራዎችን ያብራሩ ሲሆን ትልቁ የዲዲአር ስራ ይከናወንበታል ተብሎ በሚጠበቀው ትግራይ ክልል ተጀምሮ የነበረውን ሂደት ማስቀጠል እንዳልተቻለ ገልጸዋል። በትግራይ ክልል የፕሪቶሪያውን የሰላም ስምምነት የሚቃረኑ ጸረ ዲዲአር አቋሞችን እያራመደ በመሆኑ እንዲሁም በክልሉ በሚስተዋሉ አሉታዊ የፖለቲካና ጸጥታ ሁኔታዎች ምክንያት የተጀመረውን ሂደት ማስቀጠል እንዳልተቻለ ተናግረዋል። አክለውም ፕሮግራሙ የሚጠይቀው ከፍተኛ ገንዘብና ሀብት በበቂ ሁኔታ አለመገኘቱን በተጨማሪ ምክንያትነት አንስተዋል። ብሔራዊ የተሃድሶ ኮሚሽኑ እስካሁን ድረስ በትግራይ፣ በአፋር፣ በአማራና በኦሮሚያ ክልሎች ከ85400 በላይ የቀድሞ ተዋጊዎችን በፕሮግራሙ ወሳኝ ሂደቶች በማሳለፍ በተሃድሶ ወደ ማህበረሰቡ እንዲቀላቀሉ ማድረጉን ኮሚሽነሩ ጠቁመዋል። የተሃድሶ ተሳታፊዎችን በዘላቂነት መልሶ ለማቋቋም ከሚመለከታቸው ባለድርሻ አካላት ጋር በዋናነትም ክልሎች ለፕሮግራሙ ስኬት እውን መሆን ከፍተኛ ትኩረት በመስጠት እየሰሩ መሆናቸውን የገለጹት ኮሚሽነሩ አብዛኞቹ ክልሎች ወደ ማህበረሰቡ የተቀላቀሉት የቀድሞ ተዋጊዎችን በተለያዩ የስራ ዘርፎች እንዲሰማሩ በማድረጋቸው የቀድሞ ተዋጊዎቹ ከራሳቸው አልፈው ለሌሎችም የስራ ዕድል በመፍጠር ውጤት እያስመዘገቡ መሆናቸውን አብራርተዋል። የዲዲአር ትግበራ ሂደት ከፍተኛ ሀብትና ቅንጅታዊ አሰራርን የሚጠይቅ በመሆኑ የኢትዮጵያ ወዳጅ ሀገራትና ለጋሽ ድርጅቶች ድጋፋቸውን አጠናክረው እንዲቀጥሉ ኮሚሽነር ተመስገን ጥሪ ማቅረባቸው ታውቋል። በምክክሩ ላይ የተሳተፉ ሀገራትና ለጋሽ ድርጅቶች ተወካዮች በበኩላቸው የዲዲአር ፕሮግራሙ ለሀገሪቱ ሰላምና ጸጥታ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ጠቅሰው የጀመሩትን ድጋፍ በቀጣይም አጠናክረው እንደሚቀጥሉ አጋርነታቸውን በድጋሚ እንዳረጋገጡ ኮሚሽኑ ካወጣው መግለጫ ለመረዳት ተችሏል። የትግራይ ወጣቶች የህወሓትን የጦርነት ጉሰማ እየተቃወሙ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል የሚገኙ ወጣቶች ኋላ ቀር ቡድን ሲሉ የጠሩትን ህወሓት የጦርነት ጉሰማ በቃን በሚል ድምጽ እየተቃወመ ነው ሲሉ ገልጸዋል። አቶ ጌታቸው አዲስ አበባ የሚኖሩ የትግራይ ወጣቶች ባዘጋጁት የውይይት መድረክ ላይ ተገኝተው ትግራይ ውስጥ ያለው ወጣት አሁንም ጦርነት በቃን የሚል ድምጹን እያሰማ በመሆኑ ጦርነት የሚሰብከውን ኋላ ቀር ቡድን ሰላም በሚል ቃል ልናሸንፈው ይገባል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ባለፉት 30 ዓመታት ጦርነትን በመሸሽ የተጀመረው ስደት ወጣቶች ሀገራቸውን ጥለው እንዲሄዱ ማድረጉን ያስታወሱት አማካሪው አሁን ባለው ሁኔታም በትግራይ ውስጥ ያሉ ወጣቶች ተሰደው ለማለቅ 3 ዓመት የሚፈጅባቸው እንደማይመስል በመግለጽ የሁኔታውን አሳሳቢነት አብራርተዋል። ውይይት መፍትሄ ማስገኛ ዘዴ ቢሆንም ወደ ተግባር ካልተቀየረ ልምድ ሆኖ እንደሚቀር የጠቆሙት አቶ ጌታቸው የተደራጁ ሀሳቦችን ተግባራዊ በማድረግ በጦርነት ቀስቃሾች ላይ ተጽዕኖ መፍጠር እንደሚገባ አሳስበዋል። አቶ ጌታቸው በውይይቱ ላይ የተሳተፉት ማንኛውንም ፓርቲ ወይንም አደረጃጀትን ወክለው ሳይሆን ትግራይን በማዳኑ ሂደት የሁሉም ድርሻ አስፈላጊ መሆኑን ስለሚያምኑበት እንደሆነ ገልጸዋል። ጦርነትን አንፈልግም የሚለው የወጣቶች ድምጽ መቀለ መሽጎ ጦርነትን የሚሰብከውን ቡድን ሊያስደነግጠው እንደሚችል የገለጹት አማካሪው ወጣቱ ድምጹን ይበልጥ ማሰማትና ለሰላም መደራጀት እንዳለበት መናገራቸውንም የዜና ምንጩ ጠቅሷል። ህወሓት በበኩሉ አሁንም ፖለቲካዊ ውይይቶችን የማድረግ ፍላጎት ቢኖረውም በፌዴራሉ መንግስት በኩል ግን ፍላጎት እንደሌለ በመግለጽ በተደጋጋሚ ወቀሳ ማቅረቡ ይታወሳል። የጣሊያን መንግስት የኢትዮጵያን የውጭ ዕዳ መልሶ ለማዋቀር የሁለትዮሽ ስምምነት ተፈራረመ። በተጨማሪም ለኮይሻ ኃይል ማመንጫና ለቢሾፍቱ አየር ማረፊያ ፕሮጀክቶች ብድር ለማቅረብ ፈቃደኝነቱን ገልጿል። የኢትዮጵያን የውጭ ዕዳ መልሶ የማዋቀር ስምምነቱ የተፈረመው በጣሊያን ሀገር ሮም ከተማ ሲሆን ስምምነቱን የኢትዮጵያ የገንዘብ ሚኒስትሩ አህመድ ሽዴና የጣሊያን መንግስት የኢኮኖሚና የፋይናንስ ሚኒስትር ጃን ካርሎ ጂኦርጌቲ ተፈራርመዋል። የውጭ ዕዳ መልሶ የማዋቀር ስምምነቱ የቡድን 20 ሀገራት ለታዳጊ ሀገሮች በፈቀዱት የጋራ የዕዳ ማቅለያ ማዕቀፍ ስር ባለው የፓሪስ ክለብ አበዳሪ ሀገራት ኮሚቴ ሂደት አካል ሲሆን ኢትዮጵያ ከጥቂት ወራት በፊት ተመሳሳይ የውጭ ዕዳዋን መልሶ ለማዋቀር የሚያስችላትን ተመሳሳይ የሁለትዮሽ ስምምነት ከፈረንሳይ መንግስት ጋር መፈራረሟ ይታወሳል። በዚህ የውጭ ዕዳ መልሶ የማዋቀር የሁለትዮሽ ስምምነት የፊርማ ስነ ስርዓት ላይ ንግግር ያደረጉት የገንዘብ ሚኒስትሩ አህመድ ሽዴ የጣሊያንን ገንቢ ተሳትፎና አመራር አድንቀዋል። የጣሊያን መንግስት የኢኮኖሚና የፋይናንስ
ሚኒስትር ጃንካርሎ ጆርጌቲ በበኩላቸው ሀገራቸው ጣሊያን የኢትዮጵያን የልማት ፖሊሲ ፕሮግራም ከዓለም ባንክ የቀጥታ በጀት ድጋፍ ፕሮግራም ጋር በማጣመር ፋይናንስ እንደምታደርግ ገልጸዋል። በቅድሚያም የኮይሻ የኤሌክትሪክ ኃይል ማመንጫ ፕሮጀክትን ለማጠናቀቅ የሚያስፈልገውን ቀሪ የፋይናንስ ፍላጎት የጣሊያን መንግስት እንደሚሸፍን አረጋግጠዋል። የኮይሻ ኃይል ማመንጫ ፕሮጀክትን ለማጠናቀቅ የሚያስፈልገውን የፋይናንስ ድጋፍ በጥቂት ወራት ውስጥ ለማጠናቀቅ እንደሚጥሩም ተናግረዋል። የኮይሻ ኃይል ማመንጫን ሙሉ በሙሉ ለማጠናቀቅ የሚያስፈልገው ቀሪ የፋይናንስ ድጋፍ $950 ሚሊዮን እንደሚሆን ከጥቂት ወራት በፊት ዓለም አቀፉ የገንዘብ ድርጅት IMF ባወጣው የኢትዮጵያ ኢኮኖሚ ግምገማ ሪፖርት ላይ ተገልጿል። የጣሊያን መንግስት ከኮይሻ ኃይል ማመንጫ የፋይናንስ ድጋፍ ለማድረግ ያለውን ቁርጠኝነት ከማረጋገጡም በላይ የኢትዮጵያ አየር መንገድ የሚያስገነባውን አዲሱን የቢሾፍቱ አየር ማረፊያ ፕሮጀክት ፋይናንስ እንደሚያደርግ ገልጿል። በዚህ መሰረት በጣሊያን መንግስት የፋይናንስ ተቋሞች አማካኝነት የፕሮጀክቱን የተወሰኑ ክፍሎች በገንዘብ ለመደገፍ የተስማማ ሲሆን የቢሾፍቱ አየር ማረፊያ ፕሮጀክት የፋይናንስ አወቃቀርና የማበደሪያ ስልቶች ላይ ለመወያየት የኢትዮጵያ አየር መንገድን እንዲሁም የፋይናንስና የቴክኒክ አማካሪዎችን የሚያካትቱ የቴክኒክ ውይይት ለመጀመር መስማማቱን አስታውቋል። ከዚህም በተጨማሪ ጣሊያን ሌሎች ቁልፍ የኢትዮጵያ ፕሮጀክቶችንም በፋይናንስ እንደምትደግፍ ሚኒስትሩ አረጋግጠዋል። የጣሊያን መንግስት ኮይሻ ኃይል ማመንጫ ፕሮጀክትን ለማጠናቀቅ የሚያስፈልገውን $950 ሚሊዮን የሚሸፍን ከሆነ እንዲሁም ቃል በገባው መሰረት የቢሾፍቱ አየር ማረፊያ ፕሮጀክትን ፋይናንስ የሚያደርግ ከሆነ ኢትዮጵያ ከዕዳ ማቅለያው ባሻገር ለሁለቱ ፕሮጀክቶች ብቻ ከ$1 ቢሊዮን የላቀ ድጋፍ ከጣሊያን መንግስት የምታገኝ ይሆናል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውን ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢትስዊች የቀረበ በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት